ስራችንን ወዳችሁ ስለምትከታተሉ እናመሰግናለን። ሰብስክራይብ በማድረግ ጀምሩ። እንወዳችኋለን። አያቴ እሺ ሚስ ማናለኝ? እኔ ያለሁልሽ። እመነኝ የኖርክበት ማንነት ነው እንደዚህ እንድትል ያደረገህ እንጂ ትክክለኛው ባሮክ ይሄን አይልም። ደግሞ ሲንደሪላ እንደተሻለ ሰማሁ። አዎ ተሽሏታል። አሁን በጣም ደህና ናት። መቼስ ቤሊን አይደለም አይደል ሲንደሪላ ያልሽው? አዎ ቤሊን ነው። ምን ነው? አይ እሱ ስም ለሱ አይገባትም። ማሪያ ዳኑ ውዴ፣ ያው እሷ እንደዚህ ያለችው ቀንታ ነው። እሺ ሳይሽ ደህና ሰው ትመስያለሽ፣ ግን የወሬ ሱስ ያለብሽ ትመስያለሽ። ቆይ እኔ ያዝኩት ነገር ሁሉ ያምራታል እንዴ? አዎ ወንድምሽ ረስቶኛል ሌላ ሰው ሲያገኝ፣ በዛ ትንሽ ተናድጄ ነው። ግን እንዳየኋት ከሆነ ያቺ ማሪያ የምትባል ልጅ አልወደድኳትም። እኔ ሙዲ አትመቸኝም። ስለዚህ የኔን ሲንደሪላ ያስከፋት ሰውማ ዝም አልላቸው። ዲና የኔ ቸኮሌት፣ እንደው በቃ አንቺ እኮ እምወድሽ እኮ እምትለይብኝ እኮ ለዚህ እኮ ነው። በቃ ትችያለሽ። በቃ እንደው እኮ ይኸውላችሁ እቺ ልጅ የመጣችለት ማለት ነው ሜርሲ በቃ ቀንዳ በቀለች። ዛሬ ደግሞ እንደዚህ ነው። ልክ እንደ ቻይናዎች አይታችሁ ከሆነ ኩንጉፉ ሲሰለጥኑ እጃቸው እንዲዘረጉና እዛና እዛ ላይ ምን ያደርጋሉ? ብርጭቆ ወይ ደግሞ የሆነ የሚሰበር ነገር ያደርጋሉ። ያንን መጣል አይቻልም። እጅ ላይ ብቻ አይደለም፣ ጭንቅላት ላይ ከዛ ደግሞ ምንድን ነው የሚባለው የእግራችሁ እዚህ ፓርት ላይ የእግራችሁ ፓርት ላይ ይደረጋል። ከዛ እሱን ተሸክማችሁ ስለ ሰዓታት ልትቆዩ ትችላላችሁ። ይመችሽ፣ በቃ ይመችሽ ዲናዬ። ኧረ ይኸው ዕቃዬንም አሰበርሽ። ሜርሲ ጽናቱን ይስጥሽ። የምሬ ነው የምልሽ፣ ጽናቱን ይስጥሽ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል በጣም የሚገርም አይነት ክፍል ነበረ። ባሮክ በቃ ያልኳችሁን ነገር አድርጎታል። ቤሌንን ከአምነን እንደቀማው አረጋግጣችኋል አይደለም? በትላንትናው ክፍል እዛ እንቅልፏን ተኝታ በነበረበት ታይም መጥቶ በቃ ቆይ እኔ ግን ቤሌን ምንድን ነው ትንሽ እንኳን ቅስቅስ ሳያደርግሽም እንደዚህ ጋር መጥቶ ረፍ ሲልብሽ እንደው ቀስቅስ ማለት እንዴት ነው ነገሩ? ለነገሩ እኮ ብዙ የተነካካ ሰው እንደዚህ እኮ ነው ችግሩ። እኔ ባለፈው ቤሌን አልፈለጋትም፣ ብዙ ተነካክታለች። አምነን ነካክቷታል፣ በዚህም በዛም ነካክቷታል ስልኩ በምክንያት ነው። ይኸው አረጋገጠችልኝ እንዴ ጋይስ። እኔ አሁን ምንም ያህል ቢደክመኝ ስትገቡ ላልሰማ እችላለሁ፣ ቁጭ ስትሉ ላልሰማ እችላለሁ። መታችሁ ግን የሆነ ተች ስታደርጉኝ ሴንስ አደርጋለሁ፣ ይሰማኛል። እንዴ እንዴት ነው ማትሰማው? እዛም ሴት ልጅ ሆና ምን ይዤ ነው እንደው እንዲመቶ እንደ ጅብኛ ሲያርፍበት። ጅብኛ ምንድን ነው ጋይስ? ብቻ እዚሁ ድራማ ላይ ነው መሰማው። ሌላ ይሄን ቋንቋን አቆም። እኔ ጭራሽ አማርኛ የሚቆለታተፍብኝ ሰውዬ ጅብኛ ብዬ እርፍ ምን እንደሆነ አላውቅም። ተሳስቼም ሊሆን ይችላል እንግዲህ እኔ አላውቅም። የሆነ ቦታ የሰማሁት ነገር ነው። ዞሮ በልቷታል። በቃ አምነን ተበልተሃል። እመን አምነን ተቀምጠሃል። ይመቸው በቃ ይመች። እኛም ተመችቶናል። እና ቤሌን ውዴ አንቺም ይመች፣ ይስፋሽ፣ ይድላሽ። በትናንትናው ክፍል ጥሩ ነው። ባይ ዘ ዌይ ልክ እንደ ቤሌ የምታደርጉ ሰዎች ለምሳሌ ሪሌሽንሺፕ ላይ ሆናችሁ ሊሆን ይችላል። እንደ ቤሌን እያደረጋችሁ ያላችሁ ሰዎች ማለት ለነገ ህይወታችሁ የማትፈልጉት ለፍቅር ህይወታችሁ የማትፈልጉት ምናምን ሆኖ ላይ ጓደኛ ብቻ ሰው ልክ እንደዚህ አቅርባችሁ ፀጉር እያሻችሁ ምናምን ማድረግ ከባድ ነው። እኔ አሁን ቤሌን ምን አስባ እንደሆነ አልገባኝም። ምንድን ነው አላማዋ? እንዴት ነው ታርጌቱ? እንዴት ነው? ወይስ ኖርማል ነው ትላላችሁ እናንተ? ይሄ ነገር ወንድም አይደለ ምንም አይደለ የአምነን ወንድም ነው። እንዴት ነው እንዲህ በምን አይነት ሂሳብ ነው? እነዚህ ሰዎች እንደው በደንብ ተቀራርቡ እንኳን አላወሩ። እንደው እዚህ እግሯ ላይ አስተኝታ ምናምን እያሸችው ታሪክ ስትነግረው ይገባድ እኮ ነው። እኔ የማውቀው እንግዲህ ፍቅረኛዎች ሲሆኑ እንደዚህ ሊያደርጉ የሚችሉት ወይም ደግሞ እናት አንድ ልጇን ምናምን እንደዛ ነው የማውቀው፣ እንደዛ ነው። አሁን ይሄ አልከፋም ወይ ነው የምትሉት?
አሁን ይሄ ሰውዬ ሌላ ነገር ባያስብ ይገርማችኋል? አይገርማችሁ? የምርን ያስብ በደንብ ግጥም አድርጎ ነው የሚያስበው። አሁን አምነንም በቃ አድርጎ ይወስድበታል። ያቺ ብላክማን ደግሞ ብቅ በላ ነበር በትናንትናው ክፍል። ቪዲዮን ከየት እንዳገኘችው አናውቅም። አግኝተዋለች። ራሷን የቀረጸችው ወይስ ደግሞ ከላይ የሚቀርጽ ነበረ? ሲቀርጹም አላየንም፣ ግን ቪዲዮን አምጥቷለች። ያንቺስ ከፋ። ምንም አይነት እንትን ብትሆኚ የኛ ኢትዮጵያ ውስጥ እንደዚህ የሚያደርግ ታምረኛ የለም፣ በፍጹም ነው የሌለው። አንቺ የአሜሪካ ምንድን ናቸው ወይስ ደግሞ ምንድን ነው ይሄ የእስራኤል እንትኖች አሉ አይደለም? እነሱ ነሽ አንቺ ወይስ ምንድን ነሽ እንዴ? እንዴት አድርግሽ አመጣሽ? ከየት አመጣ? ኮምፒውተሩ ዝም ብለሽ እንደዚህ ስታሽከረክሪ ነው የነበረው። ግሪን ስክሪኑ ስታሳይን የነበረው ለዛ ነው። እሱ ነገር ላይ ትንሽ ቅር ብሎኛል። ያ ነገር ሲፈጠር ቢያንስ የሆነ ካሜራ የሚቀርጽ ሰው ቢኖር ኖሮ አሪፍ ነበረ። ምንም ካሜራ በሌለበት ያንን ቪዲዮ ማግኘት አትችልም፣ በፍጹም አትችልም። ለነገሩ ጊዜው የእንትን ነው። እንደነዚህ አይነት ነገሮች አያመልጡም። አሁን የቲክቶክ ነው፣ ሪከርድ ይደረጋል። እንደዛ ከሆነ ደግሞ ያው ቲክቶክ ላይ የሚሰራጫል፣ የሰውዬ ወዲያው መያዝ ነበረበት። እንደዛም ደግሞ አልሆነም። በየትኛው መንገድ እንዳገኘችው እኔ ማየት ፈልጋለሁ። እሱን አሳውቁ፣ ቶሎ ብላችሁ አሳውቁ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አልነበረም። ያው ዲና መምጣቷ ትንሽ ድራማውን ሳቢ አድርጎት ነበረ። በደንብ ደግሞ ብታዝናናን አሪፍ ነበረ። ላይክ ለምሳሌ ልጀምርላችሁ፣ ችግር የለውም። ውስጡን ለቄስ የሚባል ነገር አለ። በተለይ ሴቶች ላይ ውስጡን ለቄስ እንዴት ካላችሁኝ፣ ከላይ ጉብ የሚል ፀጉር ካደረጉ ሴቶች ውስጡን ለቄስ አሁንም ደግሜ እነግራችኋለሁ። ይኸውላችሁ ከላይ እንደዚህ ዝም ብሎ ጉብ የሚል ፀጉር ካለ ውስጡን ለቄስ። ለምሳሌ የሜርሲ ፀጉር እንዲመቶ ጉብ የሚል ነው አይደለ? እና ይሄንን እንደው ቀስ ብላ ከኋላ መታ ግልህት ስታደርገው ይሄኛው ከውስጥ ያለውን አርቲፊሻሉን ነው ኦሪጂናሉን፣ የትኛውን ኦሪጂናሉ የትኛውን አርቲፊሻሉ የዘንድሮ መለየት ከብዶኛል። እሱ ብቅ ሲል ብናይ ዋ ይመቻት ነበር። ምክንያቱም አሁን በዚህና በዚህ አስይዛታለች አይደለ? በአፏም አስይዛታለች። መናገር ማችል ምንም አችልም አይደለ? እሷ ደግሞ እንትን ላይ ሙበር ላይ ነው የነበረችው። ትደርሳለች እና እንዲህ ብድግ አድርጋ ውርውር ብታደርገውና የሆነን ሰው ብትጠራና ብታዝናናን አሪፍ ነበረ። እኔን እኮ ዳይሬክተር ብታደርጉኝ ማለት ነው። የምሬ ነው። በቃ ሰው ቲክቶክ እንዲጠላ ነበር ማደርገው። ቲክቶክ እንዲጠላ ነበር ማለት ነው። በቃ እኔ ዳይሬክተር መሆን አልፈልግም፣ እንደሆነ ዳይሬክተር መሆን አልፈልግም፣ ግን የሆነ ረዳት ዳይሬክተር በሉኝ። በቃ ረዳት ዳይሬክተር ማለት የሆነ የተሰራው ሀሳቦችን እንትን ለማድረግ የሆነ ሻል ለማድረግ አለ አይደለ ጋይስ? ለእንደዛ ሆናለሁ። የምሬ ነው የምላችሁ። አሁን ያልኳችሁን ነገር ብታደርጉ በቃ በጣም ፈን ይሆን ነበር አይደል? ድራማ ጋይስ እስኪ ዝም ብላችሁ ታስቡት። በጣም ፈን ይሆን ነበር። በዚህና በዚህ እጇ ተዘርግቷል፣ መንቀሳቀስ አትችልም። በዚህ በአፏ ይዘታለች። ከዛ ይሄ ደግሞ አርቲው ፀጉር አለ ከኋላ መጣ ዲና ፊው ተረጋጋ። አስቡት፣ ይሄኛው የተቆለለው የተከመረው ምናምን ዋው የሚደንቅ ይሆን ነበረ። ዞሮ ዞሮ አሪፍ ነው፣ አልደበረንም። እኔ አልደበረኝም። ትናንትና በጣም የሚያዝናና ነበር፣ ግን እቺን ነገር ብትጨምሩ ደግሞ በደንብ ኮንፈርት ይሰጥ ነበረ እና የሜርሲ መጨረሻ እኔ ለማየት በጣም ጓጓ። በቃ ያም ያንበረክካታል፣ እግር ያሳሻታል፣ ቤት ያስጠርጋታል። በቃ የቀራት እኮ የለም። ህፃኑም አዋቂውም ሜርሲ ላይ ነው። በቃ ሜርሲ የሜርሲና የሉሊት እጣ ፈንታ ምን እንደሆነ እንጃ። በቃ እንደው እናንተ ከፋባችሁ። ዞሮ ዞሮ በቀጣዩ ክፍል በሰፊው እንገናኛለን። ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። እኔ ያልኩት አልቀረም። በቃ አልቀረም። ምንም ማድረግ አይቻልም። አልቀረም። እንዴት ነው ያልቀረው ካላችሁኝ፣ እንዴት አልቀረም ካላችሁኝ፣ ቤሌንና የአምነን ወንድም አንድ ላይ ይሆናሉ። የአምነን ወንድም አራዳ ነው፣ የገባው ነው፣ ነገሮችን በሲስተም ነው የሚያደርገው። ብዙ ነገር ስላጣ ከአምነን ገንዘቡን ብቻ ወይም ደግሞ ንብረቱን ብቻ ሳይሆን ቤሌንንም ጭምር ማሸብለል ነው አላማው ብያቸዋለሁ። ቤሌንና አምነንም ደግሞ ጥሩ ላይ ስላልሆኑ
ወደ አምነን ጓደኛ እሷም ጠጋ ጠጋ የማለቱ ነገር ይኖራል። ብቸኝነቷን ለማስረሳት ወይም ደግሞ ከብቸኝነቷን ለመውጣት ብያችሁ ነበር። አለበለዚያ ደግሞ አምነንን ለማስቀናት ስትል ከሱ ጋር አብራ ትሆናለች ብዬ አንስቼ ነበር። እንዳልኳችሁ በሚገባ በትናንትናው ክፍል አይታችኋል ብዬ አስባለሁ። እንደዚህ አይነት ነገር አይታችኋል ብዬ አስባለሁ በትናንትናው ክፍል። ስለዚህ ይቀጥላል። አሁንም እንደነዚህ አይነት ነገሮች በሰፊው ይቀጥላሉ። በትናንትናው ክፍል ሰላም ብያቸዋለሁ። እንዳላልኳችሁ እንዴት ናችሁ? የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባም ምላችሁ ይሆናል። የትናንትናው ክፍል ከባድ ቦታ ላይ ነው የተቋረጠው፣ ወይም ደግሞ ከባድ ቦታ ላይ ነው የቆመው። ነቤሊን በጣም ከባድ ጥያቄ ነው የቀረበላት። የምታፈቅሪው ሰው አለ ወይ የሚል ጥያቄ ነው። አዎ ካለች ማነው ሊመጣ ይችላል። አይ ካለች ማፈቅረው ሰው የለም ካለች አምነን በዚህ በኩል ሊቆርጥለት ይችላል። ማፈቅረው አለ አሁንም ማፈቅረዋለሁ ካለች ደግሞ በዚህ በኩል የአምነን ወንድም ቅር ሊለው ይችላል። ስለዚህ በዚህም ተይዛለች። እናንተ ምን ምትል ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ልትል የምትችለው ብዬ ማስበው አዎ ማፈቅረው ሰው ነበር፣ አሁን ግን አውጥቼዋለሁ ከውስጤ የምትል ይመስለኛል። እንደዛ ምትል ይመስለኛል። ወይም ደግሞ ማፈቅረው ሰው ነበር ግን እሱ አይገባውም ልትል ትችላለች እንጂ ተዋሻለች የሚል ሀሳብ የለኝም። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዋሸች ግን በቃ አምነን የመጨረሻ ይበሳጫል፣ ነገሮች ወደ አልሆኑ ይሄዳሉ ብዬ ነው ማስበው። በዚህ መልኩ ይቀጥልና አንተ እሷን ሳም አንተ እሷን ሳም ወይም ደግሞ ይሄ ምንድነው እንደዚህ አይነት ቻሌንጅ ሊያደርጉ ይችላሉ የሚል ሀሳብ አለኝ። እንደውም ሲጠበቅ የነበረው እንደዛ ነበር አይደለ? ሲጠበቅ የነበረው እንደዛ ነው አይደለ? አንዱ አንዱን እንዲስም ያደርጋል የሚል ሀሳብ ነበር የነበረው። አሁን ቀጣይ ላይ ወደዛ የሚሄዱ ነገር ሊኖር ይችላል እያልኳችሁ ነው። የአምነን ወንድም ባሮክ ይዞ የመጣውን ሀሳብ ወይም ደግሞ መጥፎ ሀሳብ ነው ይዞ የመጣው አይደለ? በቃ ይሄ የተጎዳበትን ወይም ደግሞ ከሱ የተወሰደውን ዘመናት እሱ በተቃራኒ ሊመልስ ነው ወይም ደግሞ በክፋት አድርጎ ሊመልስ ነው ሀሳቡ። ነገር ግን ቤሊን ይህንን ሀሳብ ታስቀይረዋለች ማለት በቃ ታስቀይረዋለች ነው። እንዴት አድርጋ ታስቀይረዋለች አይዶን ነው እኔ አላቅም፣ ብቻ ታስቀይረዋለች። እንዴት እንደምታስቀይረው ደግሞ ጀምራለች። አንተ ባሮክ እንደዚህ አይነት ባሮክ አይደለህም፣ የተጎዳህበትን ማንነት ስለያስክ ነው እንጂ ትክክለኛው ባሮክ እንደዚህ አይነት ባሮክ አይደለህም ብላ ስታሳምነው ወይም ደግሞ ስትነግረው ነበር። እና ቀስ በቀስ ከእሷ ጋር እየዋለ እያደረ ሲሄድ ከእንደዚህ አይነት ሀሳቡን ትቶ ወይም ደግሞ እንደዚህ አይነት ሀሳቡን ትቶ እሷ ላይ ብቻ ፎከስ ያደርጋል ብዬ ነው ማስበው። እውነት ለመናገር ቤሊንና ባሮክ አንድ ላይ ቢሆኑ ደስ ይለኛል። ግን ደግሞ አይሆንማ። መጀመሪያ አብሮ ሆነው ወንድማማቹ ጋር እንደዚህ እንዴት ይሆናል? አይሆንም። እንዴት ይሆናል? ልክ እንደ ሀረግ ማለት ከሆነ ሀረግ ትዝ ይላችኋል። ማነው ስማቸው ጠፉብኝ። በቃ ሁለቱ ወንድማማቾችም የአንዱ አንዱን ሲያተራምስ ቆይቶ ጭራሽ ምናምን አንዱ ደግሞ ምናምን ብቻ አይሆን እንደዚ አይነት ነገር ምናምን ነበር። አሁንም እንደዚ አይነት ነገር ልታመጡ ነው እንዴ? አይሆንም። እውነት ለመናገር አይሆንም። ግን እንደ እውነታው የባሮክ ብትሆን ደስ ይለኛል። ይሄ አምነን የሆነ መዝረክረክ ይወዳል፣ እዚህም እዛም ገባ ገባ ይላል። ከምሬ ነው። እንደው ባይላክፋት ኑሮ እኔ ወስዳት ነበር፣ ችግር የለውም። ጥበቃም ሆኜ ሹፌርም ሆኜ የሆነ ነገር ሆኜ ገባ ነበር እዚህ ድራማ ላይ። ከዛ ቤሊንን እኔ እንዴት አድርጌ ላላትና የራሴ እንደማደርጋት እንዴት ከእጃቸው በቃ እንደው እንዲጎትቼ እንደማወጣ አሳያችሁ ነበር። ግን እኔ አሁን አልመጣም፣ ምክንያቱም አምነን ነካክፏታል። በቃ እዚህ መዛም ነካክቷታል። በቃ እኔ ኦሪጂናል ነው 0-0 ነው። እስኪ በቀጣይ ክፍል ምን አይነት ነገር ታያላችሁ? ምን ታስባላችሁ? ምን ይፈጠራል? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ዛሬ ነበረን ቆይታ ይህንን ይመስላል። ትንሽ ቢዚ ስለሆንኩ ዛሬ እዚህ ጋር ይበቃኛል። በቀጣዩ በሰፊው እንመጣለን። ወዳችኋለሁ። ክፉ ይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ ወገን። የአምነን ወንድም ከባድ ሚዛን ነው ብያችኋለሁ። ባለፈው ሪቪው ከባድ ሚዛን ነው። ጭንቄው ከአምነን እጥፍ ነው። እንደገና ደግሞ ያሰበውን ነገር ማሳካት ላይ በቃ ፐርፌክት ነው። አነጋገር ይችላል፣
ወደፊት ዘሎ ነው የሚያስበው። ሁሉን ነገር የሚረዳ አይነት ልጅ ነው። አምነን ጨለልክ፣ በቃ አሁን ጨለልክ። የምሬን ነው ጨለልክ። ቤሌንም ቆረጠች። ቁርጥህን የነገረች ላይክ እና ቁርጥ ስጋ ታውቃላቸው፣ ቁርጥ ዝልዝል ምናምን እንደዛ ነው የነገረች። አሁን ነው ችግር የመጣው። አሁን ነው ከባድ ነገር እየመጣ ያለው። አቶ አምነን የምሬን ነው በቃ አሁን የሚጨልልበት ጊዜ ላይ ነው ያለው። እኔ አሁን እንደው ደስ የሚለኝ ምንድነው ታውቃላችሁ? ቤሌንና የአምነን ወንድም ቢጀምሩ መጠጋጋት፣ አብረው ቁጭ ብሎ ማውራት ምናምን ቢጀምሩና ልክ ቤሌን አምነንን አንዴ ከሚስቱ ጋር አንዴ ከዛችኛዋ ጋር ቁጭ ብሎ ሲላፋደድ እንደምታየው ሁሉ አምነን በተራው ከወንድሙ ጋር ሲሳሳቁ ሲጫወቱ ወይኔ ውስጤ ነው። ይህንን በሚመጡት ክፍሎች ታያላችሁ። ስናገር ዝም ብዬ አይደለም የምናገረው፣ የነገውን ነው የምናገረው፣ የቀጣዩን ክፍል ነው የምናገረው። እንዴት ናችሁ ውድ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በቀጣይ ክፍል ምን ሊፈጠር ይችላል። 1 ደቂቃ ሙሉ እኮ ሰላም ከማለቴ በፊት አውርቼ የቀጣዩን ክፍል ጨርሼ ነው ኦልሬዲ የመጣሁት። ምንድን ነው ማወራችሁ ከዚህ በኋላ ወገኖች? ይህ የኔ ነገር እሺ፣ ቀስ ብለህ ለምን አታወራም? ምን ይሻልሃል? ምንድን ነው የምትለው አንተ ሰውዬ? ኧረ ተረጋጋ እባክህ። እሺ ለማንኛውም ዳጣ ተከታታይ ድራማ ጀምርልን የሚል ኮሜንት በተደጋጋሚ አይቻለው። እውነት ለመናገር በአሁኑ ሰዓት አዲስ ድራማ ለመጀመር ምንም ሀሳቡ የለኝም። እውነታው ይሄ ነው። እንደ አመቻችቼ ወይም ደግሞ አንድ ድራማ አቋርጬ ወደዛ ሊሄድላችሁ እችላለሁ። አዲስ ድራማ የመጀመር ሀሳብ የለኝም እንደ እውነቱ። አሁን ባይሆን በሾርት በኩል ልጀምርላችሁ ወይም ደግሞ ዩቲዩብ ሾርት ላይ ማለት ነው። ሾርት ቪዲዮ፣ አጫጭር ቪዲዮዎችን ዳጣ ማለት ነው፣ እሱን ልስራላችሁ። እስኪ ኮሜንት ላይ ያሳውቁኝና በሱ በኩል ልምጣ እንጂ አሁን ረጅም ቪዲዮ እንደዚህ መስራት ቀላል አይደለም። ብዙ ድራማ ነው ሪቪው ማደርገው። ትንሿ አለ፣ እዚህ ላይ ደግሞ ይሄ አለ ድር ማለት ነው። ወደ ሌላ ቻናሎችም አሉና ወደዛ ስትሄዱ ደግሞ በጣም ነፍ ናቸው፣ ብዙ ናቸው። አሁን ሁሉንም አንድ ላይ ነው እንትን አድርጌ እየሰራ ያሉትና ሌላ ከጨመርኩ በጣም ያጨናንቀኛል። ሌላ ስራም ስላለኝ ማለት ነው። ከትልቅ ይቅርታ ጋር በአጫጭር ቪዲዮዎችን የ1 ደቂቃ 40 ሰከንድ ምናምን አይነት ቪዲዮዎችን እኔም ያለሁበትም ማለት ነው ሀሳቤን የምሰጥበትን ቪዲዮዎችን የምትፈልጉ ከሆነ እንደዛ ልሰራላችሁ እችላለሁ። ለማንኛውም ሀሳባችሁን አሳውቆኝ ኮሜንት ላይ። ወደ ድራማችን እንመለስ፣ ድር ላይ እንመለስ። ለማንኛውም ማለት ነው አምነን በቃ ከዚህ በኋላ የምሬ ነው ታዩታላችሁ። በቀጣይ የሚመጡ ክፍሎች ላይ ታዩታላችሁ። በቃ ቀንድ ነው ያበቅለው። የምሬ ነው ቀንድ ያወጣል። በቃ ታጨለለዋለች ልጅቷ ቤሌን። አሁን በቃ ቆረጥሽ በቃ። ችግሩ እኮ ይኸውላችሁ እንደዚህ ተሉና የሆነ ሰዓት ላይ ብቻችሁን ስትሆን ምን ሆኜ ነው ግን እንደዚህ ያልኩት? እኔ እኮ ምን እንደሚሻለኝ እኔ እኮ ራሴ አይደለሁም እኮ እንደዚህ ያልኩት። ምን ነክቶኝ ነው የምትሏት ነገር አለች። እንደሷ እንዳትዪ እንጂ አሁን ጥሩ ነው ያደረግሽው። ግን ቅድም ያልኳችሁን ነገር ማየታችን እርግጥ ነው። ማለትም ወንድሟና ወይም ደግሞ የአምነን ወንድምና ቤሌን አንድ ላይ ሆነው ፊት ለፊት ቁጭ ብለው ጎን ለጎን ቁጭ ብለው እየተጫወቱ እየተሳሳቁ አምነን በተደጋጋሚ እያየ የሚበሳጭበት ጊዜ አለ፣ ከፊት አለ። የሚመጣው ቀጣይ ክፍሎች ላይ በደንብ ታዩታላችሁ። ሌላኛው የአምነን ወንድም ምን ሆኖ ወይም ደግሞ ለምን ለብቻው እንዳደገ ምናምን በትላንት ነው ሪቪው ነግሬያችኋለሁ። ለምንድን ነው አምነንን እንደዚህ ሊለው የቻለው? ለምንድን ነው ወንድሙ ሆኖ በመጥፎው እይታ ሲያዩ የነበረው ብዬ ጠይቄያችሁ የኔን አመለካከትና በቀጣይ ክፍል የምታዩት ይሄንን ነው ብዬ ነግሬያችሁ ነበረ። እሱም እንግዲህ ያው ድራማው ላይ በትናንትናው ክፍል አይታችሁታል። ምን ብዬ ነበር የነገርኳችሁ? ወንድሙ በሆነ አጋጣሚ ብቻ አጋጣሚውን አልነግራችሁም፣ ብቻውን ነው ያደገው፣ ከቤተሰብ ተለይቶ ነው ያደገው። ይሄ አምነን የኖረውን ኑሮ አልኖረም፣ ተነጥሎ ነው ያደገው፣ በብቸኝነት ነው ያደገው። አምነን ደልቶ ሲኖር እሱ በሰው ቤት ብቻውን ቤተሰብ እንደሌለው ተደርጎ ነው የኖረው። ለዛ ነው አምነንን የጠላው እንጂ ወንድሙ ነው ብያችሁ ነበረ። ይኸው ትላንትና በቃ ተናግሯል። እንግዲህ ለአክስቱ ሞርዚና ሲናገር ሰምታችኋል። እና
ያ ነው እንደዛ ያደረገው። እኔ ግን በክፉ መንገድ ይለያያሉ ብዬ አላስብም። ወንድማማቾቹ በመሀል ያለውን ችግር ፈቶ አንድ ይሆናሉ የሚል ሀሳብ ነው ያለኝ። እኔ እንደዛ ነው ሀሳቤ። ግን መሀል ላይ ቤሌን ብቻ እንትን እንዳትላቸው ነው ምለው፣ ማለት ችግር እንዳትሆንባቸው እስከ መጨረሻው እንዲለያዩ ምክንያት እንዳትሆን ብዬ አስባለሁ። ቤሌን ግን ድራማውን በራይት ዌይ ይጨርሳሉ ብዬ ነው ማስበው፣ ወይም ደግሞ በትክክለኛ መንገድ ይጨርሳሉ ብዬ ነው ማስበው። እንደዛ ነው የሚሰማኝ። እስኪ ቤሌን የማን ፍቅረኛ ትሆን? የማን ፍቅረኛ ብትሆን ደስ ይላችኋል? የኔ የአምነን ወይስ ደግሞ የአምነን ወንድም? የኔን ያልከው ጆሮ ነው ወይስ ምናምን እያላችሁ ጆሮ እንደዚህ እያደረጋችሁ ያላችሁ ሰዎች፣ አዎ የኔን ያልኩት። ምን ነው ቅር አላችሁ? ቅር አላችሁ ወይ? ቅርማ ይባላችሁ ምን ችግር አለው? ምን ችግር አለው? ሲጀመር እኔ አልፈለጋትም። ለምን እንዳትሉኝ እንዴ፣ አምነን እዛ ወስዶ አንዴ እንትን ሲያረጋት አንዴ እዚህ አንዴ እዛ እያዘለ ምናምን። እንዴ ምን ነው እኔ የተለከፈውን የምለክፈው ለምንድን ነው እንዴ? እኔ እብድ ውሻ ነኝ እንዴ ጋይስ? ወይኔ ዛሬ ምንድን ነው የምቀባጥረው? ዛሬ ብሶብኛል። እኔ መላስ ለቆብኛል ዛሬ። ዛህራ ጉዴ ባሏ የት ሄደ? ጎሽም የት ሄደ? ሽማግሌ መላክ አለብን። ጎሽም ላክ። ሶሊያስ የት ጠፋች? ደንግጣ ጠፋች። ድራሿ ጠፋ እኮ ጋይስ። ሶሊያ መምጣት አለባት። ከዛ ሀራጋ በቃ መታ እንዴት ነው አንቺ ጓደኛ ያልነበርሽ? እንዴት እኔ የምወደውን ሰው እንደምወደው እንደማፈቅረው እያወቅሽ ከኔ ነጠልሽው የወሰድሽው ብላ መከራከር መቻል አለባት። ዝም ማለት የለባትም። ዝም ማለት የለባትም። እኔ የሁለቱ ነገር እኔ ግራ ገብቶኛል። ከዚህ በፊት ቀልድ ነው ብያለሁ። የምሬ ነው። ጎሽም አውቆ ነው ማነው ሶሊያን ለማናደድ ነው ለማበሳጨት ነው እንጂ ዛህራን የእውነት ያፈቅራታል ብዬ አላስብም ብያችሁ ነበር።